baasu seerri qabateera hanga seeraan eeguu jiran jechuudha. Malee warra faannootti biyyaanii godhanii waraanii godhanii ዛሬም እንግዲህ ሌላ ትኩሳት ተፈጥሯል ማለት ነው። እጅግ በጣም አስደንጋጭ መረጃ ነው የወጣ ያለው። የቀነኒ አባት ለሁሉም ነገር ምላሽ ሰጥተዋል። ምን አሉ የሚለውን ዘርዘር አድርጌ ይዤላችሁ መጥቻለሁ። እንደሚታወቀው እንግዲህ በቀነኒ ጉዳይ በርካታ መረጃዎችን ወደ እናንተ እያደረስኩ እገኛለሁ። በዛሬው ቀንም አቶ አዱኛ የተናገሩትን ንግግር እናንተ ማወቅ አለባችሁ ቤተሰቦች ብዬ ስላሰብኩ እንጂ ወደ እናንተ መጥቻለሁ። ምክንያቱም ከዚህ በፊት እንግዲህ አቶ አዱኛ መልእክት አስተላልፈው ነበር። ሁላችሁም ከጎኔ ልትቆሙ ይገባል ብለው ጥሪያቸውን አስተላልፈዋል። እንደዚሁም ባለቤታቸውም የቀነኒ እናትን መልእክቷን አስተላልፋ ነበረ። ሁሉም በዚህም ምክንያት እንግዲህ እስከ መጨረሻው ድረስ አብረን እንቆማለን ያሉም አሉ። እኔም እንግዲህ በተቻለ መጠን ድምጽ እየሆንኩ እገኛለሁኝ። ይህንንም ነገር እናንተ ወደ ቤተሰቦቼ ከቀነኒ አባት ቤተሰቦቿ ጎን እንድትቆሙ ይህንን ነገር መስማት አለባችሁ ብዬ ስላሰብኩኝ ወደ እናንተ ይዤ መጥቻለሁ። ከዚህ በፊት እንግዲህ እንደሚታወቀው አቶ አዱኛ ቀነኒ በቀብሯ ዕለት የቀነኒ ልጅ ሞት እንዳጫሉ ደም ከልብ እንዳትሆንብኝ ሁላችሁም ከጎን ቁሙ ብለው በዚያ ሰዓት የተሰማቸውን ፍራቻና ጭንቀት አሳውቀው ነበረ። በድጋሚም እንግዲህ ለአንድ ደቂቃ የሚሆን ቪዲዮ ሰርተው ለቀዋል። ያም ጉርሻ ፔጅን ፖስት አድርጎታል። በርካቶችም ተቀባብለውታል። በወቅቱም ወደ እናንተ ወደ ውድ ቤተሰቦች ይዤ መጥቼ ያንን መረጃ ወደ እናንተ አምጥቼ ነበረ። በዛሬው ቀን እንግዲህ እየተባሉ ያሉት ነገር እጅግ በጣም የሚያሳዝን ነገር ነው። እኔ ራሱ ስሰማው በጣም ነው የደነገጥኩት። ማለት ለምን አገራችን ላይ በዚህ ልክ ለምንድን ነው ሰው ነጻነት ያጣው? ለምንድን ነው እስከ መቼ ድረስ ነው ሁሉ መገፋት ሁሉ ስቃይ ለኛ ተገቢ ነው ወይ ብዬ ሳስብ በጣም ነው የተሰማኝ። በጣም ነው ያዘንኩት ማለት ነው በእነኚህ ምስኪን አባት ላይ በዚህ ሁሉ ሀዘን በዚህ ሁሉ ሰቀቀን። ይቺ ልጅ እንግዲህ ደክመው ጥረው ለፍተው ግረው እዚህ ደረጃ አድርሰዋታል። አንድ ልጅ ማሳደግ እንግዲህ ምን ያህል ዋጋ እንደሚያስከፍል የወለዳችሁ ታውቁታላችሁ። በጣም ከባድ መስዋዕትነት ነው የሚያስከፍለው። ከህፃንነታቸው ጀምሮ አስተምሮ አስመርቆ ስራ እስከሚይዙ ድረስ ማድረስ በጣም ከባድ ነው። ይች ልጅ ለወግ ለማድረግ አብቅተው ትልቅ ደረጃ ደርሳላችሁ። በአሁን ሰዓት እነሱን በምትደግፍበት አይዟችሁ በምትልበት ባጉለኛ ሰዓት ነው። በእውነት ገና አለሁ በምትልበት ሰዓት ነውና ይች ልጅ ያጧት እውነት ሳቃቸውን ደስታቸውን የፈገግታቸው ምክንያት የሆነች ልጅ ነች። በጣም የሚያሳዝኑት ሀዘናቸው ቀላል ነገር አይደለም። በዚያ ላይ ደግሞ በጣም የሚቀራረቧት ልጃቸው ነች። በእርግጥ ቤተሰብ ውስጥ የሚጠላ ሰው አለ ማለት አይደለም፣ ግን አንዳንዴ ደግሞ በጣም የምንቀርበውና ሁሉንም ነገር የምናዋየው እንደዚሁም ደግሞ ሳንወድ በግድ እየታገለ የሚያስቀን ሰው አለ። እንደዚህ አይነት እንግዲህ የሁሉም የደስታቸው ምክንያት ከእናቷ ጋርም ብዙ ቪዲዮዎችን ሰርታ አይተናል። ከአባቷ ጋርም እንደዚያው የግድ ነበር ስታስቃቸው የነበረው። እኔ ራሱ ያን ቪዲዮ ወደ ኋላ እያየው ሳይ በስማም ሳቃቸውን ነው የተነጠቁት። የዛሬ ያሉበትንና ያኔ ድሮ የነበሩበትን ነገር ሳይ እሷ በህይወት እንዳለች የምታስቃቸውን የግድ የምታስጨፍራቸውን አብረው ቪዲዮ ሲሰሩ የነበረውን ቪዲዮ ሳይና ዛሬ ደግሞ እንደዚህ የአንድ ደቂቃ የሁለት ደቂቃ ቪዲዮ ሰርተው መልእክት ያስተላለፉትን ሳይ በቃ ሰማይና ምድር ያክል ነው። በቃ ሰውነታቸው ኩርምት ነው ያሉት። ኩርምት ታውቃላችሁ፣ ፕላስቲክ እሳት ውስጥ ሲገባ እንዴት ነው የሚሆኑ? ጭርምትምት ነው አይደል የሚለው? እንደዚያ ነው የሆኑት። በአንድ ጊዜ ክስል ነው ያሉት። ቀስማቸው ስብር ነው ያለውና በጣም የሚያሳዝኑት እውነት ለመነጋገር ማለት ነው። በዚህ ሀዘን ላይ ይሄ ሀዘን አልበቃቸውም። ብዙ ነገር እየደረሰባቸው እንደው እናውቃለን። በዛሬው ቀን እንግዲህ መግቢያው ላይ ቆርጥ አድርጌ እንዳስገባላችሁ በጣም ትንሽ ደቂቃ ነው ቆርጥ አድርጌ ያስገባላችሁ። ኦሮሞኛ ለማሰሙ ሰዎች ያንን ነገር ላስተረጉምላችሁ ነው ማለት ነው። ቪዲዮ በጣም ረጅም ደቂቃ ነው ኢንተርቪው የተደረጉት አቶ አዱኛ። እኔ ትንሿን ብቻ ነው ወደ እናንተ ይዤ የመጣሁላችሁ። ለምን ይህንን መልእክት ለማስተላለፍ ብቻ ለእናንተ ለምን እነዚህ ምስኪን አባት ግን ሁላችሁም ልትቆሙ ይገባል። በገንዘባችሁ በእውቀታችሁ ባላችሁ ነገር ስልክ ደውሎ እንኳን ማጽናናት ቀላል ነገር አይደለም። አይዟችሁ ይሄ ነገር ያልፋል፣ በቃ እግዚአብሔር ያጽናናችሁ ማለት እንኳን ቀላል ነገር አይደለም። ስልክ ደውላችሁ እንኳን አይዟችሁ ብትሏችሁ ትልቅ ነገር ነው። በዚህ በደረሰባችሁ ሀዘን ላይ ማጽናናት፣ የሰውን ቃል መስማት እንደ ተራ ነገር የሚቆጠር አይደለምና ይሁን ማኛ እንግዲህ እንደተናገረው ገንዘብ እናዋጣላቸው፣ ገንዘብ ይሰባሰበላችሁ፣ ባለው ነገር እንርዳቸው፣ ከነዚህ ሰዎች ጎን እንቁም። እኔ በበኩሌ በሁሉም ነገር ዝግጁ ነኝ። በእኔ ቤት እንዲደረግ አልፈልግም። አንድ ሰው ቤቱን ይክፈትና ማድረግ ያለብንን ነገር ለነዚህ ትልቅ ሰዎች ኩሩ የሆኑ ኢትዮጵያውያን ልጃቸውን በኩራት ያሳደጉ ኢትዮጵያውያን ናቸው። እንረዳቸዋለን፣ አለሁላችሁ ልንላቸው ይገባል ብሎ ጥሪውን አስተላልፏል። ደግሞም ትክክል ነው።
ትክክል ሌሎቹን እንደረዳን ለሌሎቹ አለሁላችሁ እንዳልን ሁሉ ለነሱ ሊባሉ ይገባል ብዬ ነው ማሰብ። በዚህ ሰዓት ብዙ ነገር ያስፈልጋቸዋል። ሀገራችን ላይ እንደምታውቁት ሁሉም ነገር ወጪ ነው፣ ከታክሲ ጀምሮ ከሁሉም በቃ ገንዘብ ያስፈልገዋል። እና እነኚህ ሰዎች ደግሞ ቢያንስ እንደው በሀዘን እንደዚህ ኩርምት ማለታቸው ሲያንስ እኛ ደግሞ በምንችለው ነገር አይዟችሁ ልንላቸው ይገባል። በዛሬው ቀን እንግዲህ መግቢያው ላይ እንዳስገባሁላችሁ አቶ አዱኛ በኦሮምኛ ሲናገሩ የነበሩት ኦሮምኛ ለማሰሙ ሰዎች ቀንጨብ አድርጌ ነው ያስገባሁላችሁ። ኢንተርቪው እንደነገርኳችሁ በጣም ረጅም ሰዓት ነበረ። እኔ በቃ አጠር አድርጌ ቀንጠብ አድርጌ ያለውን ነገር ልንገራችሁ ብዬ ነው። እንግዲህ በኦሮምኛ ሲናገሩ የነበሩ ስልክ ለምን ደወላችሁ ነው እየተባሉ ያሉት። ስልክ ለፋኖ ለነፍጠኛው ፋኖ ስልክ ደውላችሁ የልጃችንን ደም ለምንድን ነው ተወጣለን ያላችሁት? እንግዲህ ሰምታችሁታል ብዬ አስባለሁ። ፋኖ ያው ሲያወራ የነበረው በኦሮምኛ ጠቅላላ እኔ ትርጉሙን ብቻ ነው የምችለው፣ በትርጉሙን ብቻ ልንገራችሁ ብዬ ነው። በአጠቃላይ ስልክ ደውለህ እንደዚህ ተናግረሃል ለምን እንደዚህ አድክ እያሉት ነው አቶ አዱኛ ለዚያ ነገር ነው መልስ እየሰጠ ያለው ማለት ነው። ለማንም የደወልኩት አካል የለም። የልጅ ጉዳይ በህግ ተይዟል፣ መንግስት ይዞታል። ከዚያ እጠብቃለሁ። አንዷለም ጎሳም ነጻ ነኝ ካለ ነጻነቱን የሚያረጋግጥ ነገር እኔን የሚያሳምነ ነገር ይዞ ይምጣ። እኔ ምንም ቅሬታ የለብኝም ከአንዷለም ጎሳ ጋር ራሱ ምንም ችግር የለብኝም። ነገር ግን ነጻነቱን የሚያረጋግጥ ነገር ያምጣልኝ። በቃ ይሄን ነው የምፈልገው። ከዚህ ውጪ በልጅ አማካኝነት ፍትህ ጠይቄያለሁ ወይ? አዎ። በአንደኛ ደረጃ ልጅ በተቀበረች ቀን የልጅ ደም እንዳጫሉ ሁንዴሳ ደመ ከልብ ሆና እንዳትቀርብኝ ሁላችሁም ከጎኔ ሁኑ ስል መልእክቴን አስተላልፌያለሁ። በሁለተኛ ጊዜ ደግሞ በውስጥ አቤ የአንድ ደቂቃ ያልሞላ ሪከርድ ቮይስ አድርጌ ሼር አድርጌያለሁ ለሁሉም። ሁለቱን አድርጌያለሁ። ከዚህ ውጭ ግን ለማንም የደወልኩበት ቦታ የለም። ፋኖም ለማንም ሲሉ ተናግረዋል። እንግዲህ በጣም ያሳዝናል ነገሩዮ ወደ አልተጠበቀ መንገድ እየሄደ ይገኛል። እንዴ ደግሞ ስለፈለጉት ሰው ቢደውሉስ ምንድነው ችግሩ? እና ረጅም ማብራሪያ ነው የሰጡት። በአጠቃላይ ስልኬ ከቴሌ ጀምሮ መጣራት ይችላል። ለማንም የደወልኩበት አካልም የለም። ለፋኖም የሚባለው አካልም የደወልኩበት ነገር የለም። የልጄ ጉዳይ በህግ ተይዞልኛል። እጠብቃለሁ ፖሊስ ምን እንደሚለኝ እስከ መጨረሻው ድረስ በትዕግስት እጠብቃለሁ ብለዋል። ተሽቆጥቁጠው ነው መልስ ሲሰጡ የነበሩት። በጣም ያዘንኩት እንዲ ሀገራችን ላይ ደግሞ ለእንትና ደወልክ ለእንትና የሚባል ነገርም ተጀመረ። እንዲ የምሬን ነው የምላችሁ። የአቶ አዱኛን ኢንተርቪው ስሰማ እኔ በጣም ነው የተገረምኩት። ማለት ሀገራችን ምንድን ነው እየተካሄደ ያለው? ለፈለገው ሰው መደወል አይችልም እንዲ? በዚህ ልክ ቁጥጥር ለምን አስፈለገ? ተበዳይም እነሱ ተሸማቃቂም እነሱ። ለእንትና ደውልሃል፣ ለእንትና ለምን ደወልክ፣ የልጅ እንደምታወጣልኝ ብለህ ለእንትና ተናግረሃል። በአጠቃላይ ኢንተርቪውን ስሰማ በመጨረሻ አፍሬ ያለሁ። በጣም ነው ያፈርኩት እውነት ለመነጋገር ማለት ነው። ደግሞ በጣም ያሳዝናሉ። የደረሰባቸው ሀዘን ሳያንስ ለእንትና ለምን ደወልክ፣ ለእንትና ለምን ደወልክ፣ በጣም ነው ያሳዘኑኝ። ደግሞ ትትናቸው እኔ ያረኩትን ነገር አውቃለሁ። የማረገውን ነገር ጠንቅቄ የማውቅ ሰው ነኝ። በአንዷለም ጎሳ በኩልም ንጽህናው የሚያረጋግጥ ከሆነ ያሳየ ንጽህናውን ይውጣ። ምንም ችግር የለብኝም ከሱ ጋራም። ዋናው ነገር ግን የልጅን ፍትህ ነው የምፈልገው። እሱን ደግሞ በህግ የተያዘ ነገር ነው። በተስፋ እጠብቃለሁ ሲሉ እንዲሁ ቃለ መጠይቃቸውን በትህትና ነው የመለሱት። በጣም ኩሩ አባት ናቸው።